ሰላም ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮች ዛሬ ዓለማችን እያስጨነቀ ስላለውና መላውን የመካከለኛው ምስራቅ ቀጠና ወደማይታወቅ አቅጣጫ እየመራ ስላለው ታላቅ ፍጥጫ እጅግ አስደንጋጭ መረጃዎችን ይዘንላችሁ ቀርበናል። በዋሽንግተን በቴህራንና በቴል አቪቭ መካከል ያለው ውጥረት አሁን ከቃላት ጦርነት አልፎ ወደ ተግባራዊ የህልውና ፍልሚያ ተሸጋግሯል። ነገር ግን በዚህ ፍልሚያ ውስጥ ማንም ያልገመተው አዲስ እውነታ እየተከሰተ ነው። አሜሪካ በታሪኳ ገጥሟት የማያውቅ ወታደራዊ አጣብቂኝ ውስጥ ስትወድቅ፣ ኢራን ደግሞ በቢሊዮኖች የሚቆጠሩ የዓለማችን ህዝቦችን ልብና ርኅራኄ እየማረከች ትገኛለች። የዛሬው ዘገባችን ሀያልነት የሚለካው በቦምብ ብዛት ሳይሆን በጽናት የሚለውን ጥያቄ የሚመልስ ይሆናል። እስከ መጨረሻው አብራችሁን ቆዩም። ከዋሽንግተን ዲሲ የወጣው አዲስ መረጃ መላውን ዓለም አስገርሟል። ዝነኛው ዋሽንግተን ፖስት የፔንታጎንን የውስጥ ሰነዶች ጠቅሶ እንደዘገበው ከሆነ የአሜሪካ ወታደራዊ የበላይነት አሁን ከባድ ፈተና ተደቅኖበታል። የአሜሪካ አውሮፓ እዝ አዛዥ የሆኑት ጀነራል አሌክሲስ ለፔንታጎን መሪዎች በላኩት ሚስጥራዊ ማስጠንቀቂያ አሜሪካ ያሏት የጦር መሳሪያ ክምችት በአሁኑ ሰዓት በከፍተኛ ሁኔታ እየተመናመነ መሆኑን ገልጸዋል። ጀነራሉ በዝርዝር እንዳስረዱት አሜሪካ በአሁኑ ሰዓት እጅግ አስቸጋሪ በሆነ የምርጫ አጣብቅኝ ውስጥ ትገኛለች። በአንድ በኩል እስራኤልን ከኢራን የባህር ላይና የአየር ላይ የሚሳይል ጥቃት ለመከላከል አሜሪካ ግዙፍ የጦር መርከቦችና የጸረ ሚሳይል መከላከያዎችን ማሰማራት አለባት። በሌላ በኩል ደግሞ የራሷን የአሜሪካን ሀገር ደህንነት ለመጠበቅ እነዚህኑ መሳሪያዎች በሀገር ውስጥ ማስቀመጥ ይኖርበታል። እስራኤል ወይስ ራሳችን የሚለው ይህ ጥያቄ የፔንታጎንን ወታደራዊ ስትራቴጂስቶች እንቅልፍ ነስቷል። የአሜሪካ ባህር ኃይል ተጨማሪ የጦር መርከቦችን ማሰማራት ካልቻለም በሁለቱ ግንባር ውጤታማ መሆን እንደማይችል ጀነራሉ አስረግጠው ተናግረዋል። ይህ ማለት በአሁኑ ሰዓት የዓለማችን ሀያሉ ሀገር አሜሪካ እንኳ የጦር መሳሪያዎቿ ፍጆታ ከአምራችነቷ በላይ እየሆነባት መምጣቱን ያሳያል። ይሁንና በዚህ ጦርነት ውስጥ ትልቁ ድል እየተመዘገበ ያለው በጦር ሜዳ ሳይሆን በህዝብ አእምሮ ውስጥ ነው። ኢራን በአሁኑ ሰዓት ከምዕራባውያን የሚዲያ ትርክት ውጭ የሆነ ታላቅ የዓለም አቀፍ ድጋፍ እያገኘች ነው። ከኢሲያ እስከ አፍሪካ፣ ከአውሮፓ እስከ ደቡብ አሜሪካ ያለው በሚሊዮን የሚቆጠሩ ህዝቦች ኢራንን የሚያዩበት መንገድ ተቀይሯል። ሰዎች የሚያዩት ሀያላን ሀገራት በጫኑበት እጅግ ከባድ የኢኮኖሚ ማዕቀብ ያልተንበረከከች፣ በፖለቲካዊ መገለል ውስጥ ሆና የራሷን ወታደራዊ ቴክኖሎጂ እያሳደገች እና ለዛቻና ማስፈራሪያ እጅ ያልሰጠች ሀገር ናት። ይህ ማለት ሁሉም ሰው የቴህራንን መንግስት ይደግፋል ማለት አይደለም። ነገር ግን ኢራን ለዘመናት ያለ ተጠያቂነት ዓለምን ሲያዙ ለነበሩ ሀያላን ሀገሮች አንገዛም ብላ መቆሟ በብዙዎች ዘንድ ትልቅ አክብሮትን አትርፎላታል። ቦምቦች መሰረተ ልማትን ሊያፈርሱ ይችላሉ፣ ነገር ግን ያንን ህዝብ ጽናትና የዓለምን የሞራል ድጋፍ ሊያፈርሱ አይችሉም የሚለው አስተሳሰብ በዓለም ዙሪያ እየተስፋፋ ነው። ኢራን በአሁኑ ሰዓት ለህልውና በምታደርገው ትግል በብዙዎች ዘንድ የተጨቆኑ ድምፅ ሆና እየታየች ነው። በዚህ ውጥረት ውስጥ የኢራን ባለስልጣናት ደግሞ አቋማቸውን በግልጽ እያሳወቁ ነው። የኢራን ተጠባባቂ መከላከያ ሚኒስትር መጂድ በሰጡት መግለጫ ኢራን ማንኛውንም ጥቃቅን ስጋት እንደ ትልቅ የብሔራዊ ደህንነት አደጋ እንደምትቆጥረውና ላፍታም ቢሆን እንደማትዘነጋ አስታውቀዋል። ዋሽንግተን በስነ ልቦና ጫና እኛን ለማዳከም የምታደርገው ሙከራ አይሳካም፣ ተግባራዊ ጥቃት ከመጣ ግን ምላሻችን ፈጣንና የማዳግም ይሆናል ሲሉ አስጠንቀዋል። በተጨማሪም የኢራን ፓርላማ አባል የሆኑት ኢስማኤል ኮንሳሪ አሜሪካ ከፋርስ ባሕረ ሰላጤ ጦሯን በአስቸኳይ እንድታስወጣ ጥሪ አቅርበዋል። በአካባቢው ያሉ የመቋቋም ኃይሎች አሜሪካ በኢራን ላይ ጥቃት ለመሰንዘር ካሰበች አካባቢውን ለአሜሪካ ጦር ሲሆን እንደሚያደርጉት በይፋ ተናግረዋል። የሚያሳየው ኢራን በራሷ ኃይል ብቻ ሳይሆን በመላው ቀጠናው ባሉ ሀገሮች አማካኝነት ለታላቅ ጦርነት መዘጋጀቷን ነው። ተመልካቾቻችን ዛሬ እያየን ያለነው ክስተት የአንድ ሰሞን ዜና ብቻ አይደለም፣ የዓለም ሀያል ሚዛን እየተቀየረ መሆኑን የሚያሳይ ትልቅ ምልክት እንጂ። አሜሪካ በወታደራዊ መሳሪያዎቿ እያለቁባት በጭንቀት ውስጥ ስትሆን፣ ኢራን ደግሞ በጽናት በመቆሟ የዓለምን ሕዝብ አክብሮትና ርኅራኄ እያገኘች ነው። ታሪክ የሚያስተምረን ነገር ቢኖር ወታደራዊ ኃይል ብቻውን ጦርነት እንደማያሸንፍ ነው። የህዝብ ድጋፍ፣ የስነ ልቦና ጥንካሬና ለፍትህ መቆም ከመሳሪያ በላይ ኃይል አላቸው። ለመሆኑ እናንተ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ በውጥረት ውስጥ መሆኗ ለኢራን
የተሻለ አጋጣሚ ይፈጥር ይሆን ወይስ ይህ ፍጥጫ ዓለምን ወደማይታወቅ ታላቅ ጦርነቱ ሲዘፍቅ ይሆን? ኢራን በዓለም ሕዝብ ዘንድ እያገኘችው ያለው ድጋፍስ ምን ያክል ዘላቂ ነው? ያላቸውን አስተያየት ከታች ባለው የኮሜንት መስጫ ላይ በዝርዝር አስፍሩልን። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ በዚህ ሰፊ ዘገባችን የተመለከትነው ጉዳይ የጥቂት ቀናት ዜና ወይም ተራ ወታደራዊ ፍጥጫ አይደለም። ይህ የታሪክ መጋረጃ ተገልጦ ዓለማችን ለዘመናት የለመደችው የኃይል ሚዛን በዓይናችን ፊት ሲፈራረስ የምናይበት የታሪክ አጋጣሚ ነው። ዛሬ ያቀረብናቸው እውነታዎች አንድ ትልቅ ሀቅ በግልጽ ያሳያሉ። ይኸውም ወታደራዊ ኃይል ብቻውን የቱንም ያክል ዘመናዊና ግዙፍ ቢሆን የሰው ልጅ ጽናት መንፈስና የፍትህ ጥማትን ሊገታ እንደማይችል ነው። በአንድ በኩል የዓለማችን ብቸኛ ልዕለ ኃያል ተብላ የምትታወቀው አሜሪካ በገዛ ወታደራዊ መጋዘኖቿ ባዶ መቅረትና በስትራቴጂካዊ የምርጫ አጣብቅኝ ውስጥ መውደቋ የኃያልነት ምርጫ ዋጋ ምን ያክል ከባድ እንደሆነ እያሳየ ነው። ፔንታጎን እስራኤልን ልከላከል ወይስ የራሴን ሀገር ደህንነት ልጠብቅ በሚል ጭንቀት ውስጥ መግባቱም የምዕራባውያንን ዓለም አቀፍ የበላይነት የመጨረሻ ምዕራፍ ላይ መድረሱን የሚያመላክት ነው። የምዕራባውያን ዓለም አቀፍ የበላይነት የመጨረሻ ምዕራፍ ላይ መድረሱን የሚያመላክት ሳይሆን አይቀርም። ይህ ኃያላን መንቀጥቀጥ ነው። ይህ ግዙፍ ማማዎች ሲወዛወዙ የምናይበት ሰዓት ነው። በሌላ በኩል ደግሞ ኢራን ላለፉት 40 ዓመታት የተጫነባትን እጅግ ዘግናኝ የኢኮኖሚ ማዕቀብ፣ የፖለቲካ መገለልና የማያቋርጥ ጦርነት ዛቻ ተቋቁማ ዛሬ በዓለም አቀፍ ደረጃ የአክብሮትና የጽናት ተምሳሌት ሆና መውጣቷ የዲፕሎማሲ ዓለም እየተቀየረ መሆኑን ያበስራል። ከኢሲያ እስከ አፍሪካ፣ ከላቲን አሜሪካ እስከ አውሮፓ ያሉ በሚሊዮን የሚቆጠሩ ተራ ህዝቦች ኢራንን የሚመለከቱት በምዕራባውያን መገናኛ ብዙሃን በሚሰሟቸው ትርክቶች ብቻ መሆኑ አብቅቷል። ይልቁንም ሀያላን ሀገራት ያለ ጥያቄነት ዓለማችንን ማሽከርከር አይችሉም የሚለውን መልእክት የተሸከመች አልበገሬ ሀገር አድርገው እያዩዋት ነው። ቦምቦች መሰረተ ልማቶችን ሊያፈርሱ ይችላሉ፣ ነገር ግን ጽናትንና ተስፋን ሊያፈርሱ አይችሉም። ዛሬ ኢራን እያሸነፈች ያለችው የታሪክን ትዝታና የዓለምን ህዝብ ልብ ነው። ውድ ተመልካቻችን ይህ ዘገባ የሚያበቃው እዚህ ጋር አይደለም። ይልቁንም የእናንተ ውይይት አሁን ይጀምራል። እኛ መረጃውን አቅርበናል፣ ዋናው ዳኛ ግን እናንተ ናቸው። ለመሆኑ አሜሪካ ከመቼውም ጊዜ በላይ ወታደራዊ አቅሟ ተዳክሟል ብላችሁ ታምናላችሁ ወይስ የአሜሪካ ተጨማሪ በጀት ለማግኘት የምጠቀምበት ስልታዊ ስጋት ይመስላችኋል? ኢራን በዓለም ህዝብ ዘንድ እያገኘችው ያለው የሞራል የበላይነት ወደፊት በመካከለኛው ምስራቅ ለሚኖረው የፖለቲካ ካርታ ምን አይነት ለውጥ ያመጣል? የዓለም ፖሊስ ነኝ የምትለው አሜሪካ ለራሷ ሀገር ደህንነት ስትል እስራኤልን ችላ የምትልበት ቀን ይመጣ ይሆን? እባካችሁ ያላችሁን ማንኛውም አይነት ጥልቅ አስተያየት፣ ትችት የሚሆን ድጋፍ ከታች ባለው የኮሜንት መስጫ ላይ በዝርዝር አስፍሩልን። እኛ እያንዳንዱን ኮሜንታችሁን በአክብሮት እናነባለን። ምክንያቱም የእናንተ ድምፅ ለዚህ ቻናል ነፍስ ነው። ይህ ዘገባ ሌሎች ወገኖችም እንዲደርስ ሰዎችን እንዲያነቃቃና ስለ ዓለም ፖለቲካዊ ግንዛቤ ያላቸውን አስተሳሰብ እንዲያሰፉ ላይክ ማድረጋችሁን በፍጹም እንዳትረሱ። ይህ ዘገባ ለሌሎች ወገኖቻችንም እንዲደርስ ሰዎችን እንዲያነቃቃና ስለ ዓለም ፖለቲካ ያላቸውን ግንዛቤ እንዲያሰፉ ላይክ ማድረጋችሁን በፍጹም እንዳትረሱ። እንደዚህ ያሉ ሚስጥራዊ ወታደራዊ መረጃዎችን፣ ወቅታዊ የሆኑ የዓለም ፖለቲካ ትንታኔዎችን እና ሰበር ዜናዎችን በፍጥነት ለማግኘት ቻናላችንን አሁኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷን በመጫን ሁልጊዜም ቀዳሚ መረጃ ሰሚ ሁኑ። ዓለም እየተለወጠች ነው። እኛም ከዚህ ለውጥ ጋር አብረን እንጓዛለን። እውነታው ሲገለጥ፣ ፍትህ በዓለም ዙሪያ እስኪነግስ ድረስ፣ የሰው ልጅ እኩልነት እስኪከበር ድረስ ዘገባችን ይቀጥላል።